ወንዶች የሚያደርጓቸው ነገር ግን ሴቶች የሚጠሏቸውን 15 ነገሮች ዛሬ በሳቢሳ እነግራችኋለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ሌላ ሴት ላይ መመሰጥህን በጣም ሴቶች የሚጠሉትና የማይፈልጉት ነገር ነው። ከጓደኛ ጋር ሆነህ ሌላ ሴት ስታይ በፍጹም አትይህ። ጓደኛህ ራሷን ብትሆን ወይኔ ያቺ ልጅ አታምርም ብትልህ ራሱ አታምርም ነው ማለት ያለብህ። ድርቅ ብለህ በቃ አታምርም። ምናልባት እየፈተነችህ ሊሆን ይችላል። ምናልባትም ደግሞ እስኪ ሌላ ሴት ያያል ያያይም፣ ሌላ ሴት ላይ ይመሰጣል አይመሰጥም የሚለውን ነገር እየፈተነችህ ሊሆን ስለሚችል ኖ ብለህ ድርቅ ማለት አለብህ እንጂ ሌላ ሴት የታለች ወይኔ ስታምር ብለህ ድርቅ ብለህ መቅረትና መመሰጥ የለብህም። ምክንያቱም አንተም ሴቷ ስትጠይቅህ ጀስት ቀለል አድርገህ ልታየው ትችላለህ። ግን ሴት ልጅ እየፈተነች ሊሆን ስለሚችል ደግሞም ሴት ልጅ የማትወደው ነገር ነው። ምክንያቱም የተበለጠች ያክል የተውካት ያክል እንደማትፈልጋት አይነት ስሜት ይሰማታል። ከሷ የተለየ ከሷ ሌላ የተሻለ ሴት አለ ብላ ስለማታምን ለአንተ ማለት ነው። ለሌሎች ሊኖር ይችላል፣ ግን ለአንተ እኔ ነኝ ጥሩ ሴት ብላ ስለምታስብ ሌላ ሴት ላይ መመሰጥህን ማቆም ይኖርብሃል። ሁለተኛው ሌሎች ዝቅ እንዲያደርጓት በፍጹም መፍቀድ የለብህም። ፍቅረኛህን ጓደኞችህም ሆኑ ቤተሰቦችህም ሆኑ ክብሯን የሚነካ ነገር በሚናገሩበት ጊዜ ከሷ ወገን መቆምና መከላከል አለብህ። ትክክለኛ ወንድ ፍቅረኛው ወይም ሚስቱ ስትሰደብ ሲያንቋሿት ገለልተኛ ሆኖ አይቆምም። ስድቡንም ግልምጫውንም ምኑንም ከሷ ወገን ሆኖ ነው አብሮ የሚጋፈጠው። አብረህ መጋፈጥ አለብህ። ማንም ሰው ክብሯን እንዲነካ መፍቀድ የለብህም። ሌሎች ሰዎች ክብሯን ሲነኩት ዝም ብለህ የምታይ ከሆነ፣ ማንም ሰው ሲያንቋሻ ዝም ብለህ የምትመለከት ከሆነ፣ ገለልተኛ ሆነ የምታይና የምትመለከት ከሆነ ሴት ልጅ በጣም የምትጠለውና የምትከፋበት ነገር ነው። የፍቅር ግንኙነታችሁ እስከ መጨረሻው ሊያካትም ስለሚችል በጣም መጠንቀቅ ይኖርብሃል። ሶስተኛው ሌሎች ሴቶችን በፌስቡክ ማማለልህን ማቆም ይኖርብሃል። ለምሳሌ ፌስቡክ ላይ ቻት ማድረግህን፣ ኮሜንት፣ ቪዲዮ ኮል፣ ሜሴጅ እነዚህን ነገሮች ስትጠቀም የፍቅር ጓደኛ እስካለህ ድረስ ሌላ ሴት የሚያማልል መሆን የለበትም። ልትጠቀም ትችላለህ፣ ግን ደግሞ የምትጠቀማቸው ሰዎች እነማን ናቸው ምንድን ናቸው የሚለውን በደንብ መለየት አለብህ። ጀስት ቆንጆ ሴት ላይ ገብተህ ላይክ የምታደርግ ኮሜንት የምትጽፍ ምናምን ቻት የምታደርግ ከሆነ ይሄ ለፍቅረኛ በጣም ደባሪውና አስቀያሚው ነገር ነው። ለአንተ ምንም ላይ መስልህ ይችላል። ከእሷ ውጭ ሌላ ሴት አልመለከትም ከማውራት ውጭ ልትል ትችላለህ፣ ግን በፍጹም እሷ እንዲህ አይነት ስሜት አይሰማትም። ደግሞ ሴቶች የሚጠሉት ነገር ነው። ከሷ ውጭ እንድትጀነጅን ከሷ ውጭ ቻት እንድታደርግ በፍጹም አትፈልግም። አራተኛው ከጓደኞቿ ጋር እንድትዝናና መከልከልህን ማቆም ይኖርብሃል። ፍቅረኛ ስላላት ብቻ ጓደኞቿን መተው የለባትም። እንደዚያ የሚያደርግ ወንድ ሴቶች አምርሮ ይጠላሉ። እሷም የራሷ የምትለው ጊዜ አላት። ከጓደኞቿ ጋር አብራ መሆን የምትፈልግበት ጊዜ አላት። ጓደኞቿ ጋር መዝናናት፣ ካንተ ጋር የሆነ ሰዓት መዝናናት ትፈልጋለች። ግን ደግሞ ካንተ ውጭ መዝናናትና ብቻዋንም ጓደኞቿ ጋር መዝናናት ትፈልጋለች። ስለዚህ ከጓደኞቿ ጋር እንድትዝናና መከልከልህን ማቆም አለብህ። እንዲህ አይነት ወንዶች ይሄ ቅናትም ላትለው ትችላለህ፣ ግን ግራ ያጋባል። አንዳንድ ጊዜ ግግም ብለው ከኔ ውጭ መዝናኛ የለሽም አይነት ነገር የሚሉ ወንዶች አሉ። እንደዚህ አይነት ወንዶችን መሆን የለብህም። አሁኑኑ ማቆም ይኖርብሃል። ምክንያቱም ሴት ልጅ ይሄን ስለማትፈልገው ስለምጠለው። አምስተኛው የሆነ ነገር ሁና እንዴት ነሽ ብልሃት ደህና ነኝ ስትልህ እሺ ብለህ መተው የለብህም። ፍቅረኛ የሆነ ነገር እንደሆነች ጠይቀሃታል፣ ግን ምን እንደሆነች አልጠየካትም። ደህና ነኝ ስትልህ እሺ ብለህ ዝም አትበላት። የእውነት ካሰብክላት የሚያስጨንቅህ ነገር ወይም ደግሞ የእውነት ስለሷ ምን የምትጨነቅ የምትወዳት የምታፈቅራት ከሆነ ደህና ነኝ ስላለች ብቻ መተው የለብህም። ምን እንደሆነች መከፋቷን፣ እያንዳንዱ ነገሯን ፊቷ ላይ ማንበብና ፊቷ ላይ ያለውን ገጽታ ወይም ደግሞ ፊቷ ላይ ያለውን መለዋወጥ አይተህ ልትረዳት ይገባል። አንዳንድ ጊዜ ምን ሆነሻል እንዴት ነሽ ደህና ነኝ ብላ ኦኬ ደህና ነሽ በቃ ምናምን ብለህ ዝም ብለህ መተው የለብህም። በጣም ነው ሴቶች የሚደብራቸው። በቃ ምንም ግድ የለውም እኮ ስለኔ ደህና ነኝ ስለው ዝም ነው የሚለኝ ትላለች። ይሄን አታድርገው። ስድስተኛው ትኩረት መንፈግ ነው። ጓደኞቹ ሲመጡ እሷን ችላ ብለህ ጣል የምታደርጋት ከሆነ ሊደብራት ይችላል። እንደዚህ አይነት ጸባይ ወይም ደግሞ እንደዚህ አይነት ነገር የምታደርግ ከሆነ ሚስትህን ፍቅረኛህን እንደማታከብራት ለእሷ ምንም እንደማትጨነቅ ነው የምትተረጉመው። ደግሞም እንደዛ ነው።
ምክንያቱም ጓደኞች ጋር ስትሆን ብቻችሁን ስትሆኑ ምናልባት ትኩረት ትሰጣታለህ። ግን ከሆነ ሰው ጋር ከጓደኞች ጋር ምናምን ነገር ከሆነ ሰው ጋር ስትሆን ትኩረት የምትነፍጋት ከሆነ ክብር እንደሌለህ ነው የሚያሳየው። ይህን ነገርህን አሁኑኑ ማቆም አለብህ። በዛ ውስጥ ያላችሁ ወንዶች ካላችሁ አሁኑኑ መተው ያለብህ ባህሪና ጸባይ ነው። ስላልነገረችህ ወይም ደግሞ ስላላኮረፈችህ ጥሩ ባህሪ ነው ማለት አይደለም። አንዳንዴ ሴቶች በዝምታ የሚያልፉት እስኪ ነገ ይስተካከላል ብለው የሚሉት ብዙ ነገር ስላለ ነው። 7ኛው የንጽህና ጉድለት ነው። በሽቶ መጠመቅ፣ ውድ ጫማና ልብሶችን መልበስ መጥፎ ጠረንህን አይሸፍነውም በፍጹም። ሴቶች ራሱን ከማይጠብቅ ወንድ ጋር መታየት በፍጹም አይፈልጉም። አንተ ውድ ሽቶዎችን ምናምን መርጨትህ ምናምን ብዙ ትርጉም የለውም። ምክንያቱም መጀመሪያ መታጠብ ይቀድማል። ንጽህና የሆነ አሪፍ ጫማ አሪፍ ልብስ በለበሰ አይደለም ባይዘ ንጹህ የሚባል ሰው ቆንጆ ልብስ ስለለበሰ ቆንጆ ሽቶ ስለተቀባ አይደለም። ሰው ባለው ነገር ንጹህ ነው። ሰው ባለው ነገር ራሱን የሚጠብቅ ከሆነ በቃ ንጹህ ነው። ጽድት ማለት አለብህ። የንጽህና ጉድለት ካለብህ አሁኑኑ ማስተካከል ይኖርብሃል። አንተ ፏ ብለህ ዘንጠህ ካልሲ የሚሸት ከሆነ አፍህ፣ ፀጉርህ፣ እያንዳንዱ ነገርህ የሚሸት ከሆነ ምንም ትርጉም የለውም። ምክንያቱም እንዳልኩ ነው፣ ሴት ከእንደዚህ አይነት ወንድ ጋር ድጋሚ መታየትንም አትፈልገውም። 8ኛ ሴቶች ውሸት በጣም አብዝተው የሚጠሉት ነገር ነው። አንተ ስትዋሻቸው እነሱ እኮ ሊዋሹ ይችላሉ፣ ግን እንዴት እንደሚጠሉት ለማወቅ ደግሞ እንዲሁ አብዛኞቹን ለመለያየት ትልቅ ምክንያት ያደርጉታል። ቀድሞ የነበረን ወይም የአሁኑን ማንነትን መደበቅ የትም አያደርስም። ስለ ስራ፣ ቤተሰብህ፣ ያሳለፍከው ህይወት፣ የተለያዩ ነገሮች ረስተህ ሌሎችን ነገሮች አሁን ያለህበት ዝም ብለህ ይሄ የድሮውን ትተህ ምናምን ነገር አንዳንዴ የድሮ ላይፍህን ውሸት ብዙ ዋሽተህ ዝም ብለህ ባልሆነ ነገር ብትናገር በኋላ ላይ በራስህ እንደማትተማመን፣ በራስህ ኮንፊደንስ እንደሌለ፣ በራስህ እንደማትኮራ፣ ራስህን እንደማታከብር፣ ራስህን እንደማትወድ ነው የሚሰማት። ራሱን የማያከብር ከሆነ እኔ እንዴት ላከብረው እችላለሁ? ለራሱ ክብር የሌለው ለሰራው ስራ ለሚሰራው ስራ የሚሰራውን ስራ የማይወደ የማያከብር ከሆነ እንዴት አከብርለታለሁ ነው የምትለው። ስለዚህ በቻልከው መጠን ላለመዋሸት ጥረት ማድረግ ይኖርብሃል። አትዋሽ። ምንም ከየት የማያደርስህ እውነት የሆነ ሰዓት ትወጣለች። ስለዚህ መዋሸት ማቆም አለብህ። 9ኛው ልቅ ቃላትን መጠቀም ነው። በሴቶች ፊት ልቅ ቃላትን ስትጠቀም ፊታቸውን ለማየት ሞክር። ወይም ካንተ የማይጠብቁት ከሆነ ውይ ካንተ ይሄን አልጠብቅም ነበረ እንዴ አንተ ምናምን ብላ ትልሃለች። ምናልባት ከሌሎች ሰዎች ጋር የምትጠቀማቸው ልቅ ቃላት ሊኖሩህ ይችላሉ። እነዚህን ከቻልክ ተዋቸው። ነገር ግን ካልቻልክ ደግሞ ከፍቅረኛ ጋር ስትሆን በፍጹም አትጠቀማቸው። ምክንያቱም ለሷ ጥሩ ጸባይህን ማሳየት ይኖርብሃል። ለሷ ጥሩ ጸባይ ስታሳይ ታከብርሃለች፣ ትወድሃለች። 10ኛው ቃል ገብቶ አለመደወል ነው። ሴቶች እደውላለሁ ብለህ ካልደወልክ በጣም ያስባሉ። በተለይ የልብ ጓደኛ ከሆነች በእኔ ችግር ይሆን በሚል ትጨነቃለች። ቅርርባችሁ ምንም ያክል ይሆን እደውላለሁ ካልክ መደወል አለብህ። አለበለዚያ ግን ቃል አትግባ። አንተ እደውልልሻለሁ ብለህ ስትሄድ ዝም ብለህ ቀለል አድርገው ሊሆን ይችላል። ሴት ግን ትጠብቅሃለች። አሁን ደወለ አሁን አልደወለ እያለች ነው የምትጠብቅ። ስለዚህ ቃልህን አክብር። እያንዳንዱ መደወል ላይ ብቻ ሳይሆን እያንዳንዱ ነገር በምትናገረው ነገር ላይ ቃልህን ማክበር ይኖርብሃል። ቃለ አባያቱን ቃልህን የምታከብር ሰው መሆን አለብህ። ታማኝነትን ታገኛለህ። 11ኛው በጽሁፍ መልእክት ስታወሩ መልስ ለመስጠት ብዙ መቆየት። በጽሁፍ መልእክት ስታወሩ በመሃል ብዙ የምትቆይ ከሆነ እሷን ብዙ ነገር ታስባለች። እሷን ከማውራት በልጦብህ ምን ሊያስቆይህ እንደቻለ ወይም ሌላ ሰው እያወራ ይሆን ወይ ደግሞ ያቺ ታምራለች ሲላት ከነበረችው ጋር እያወራ ይሆን ልትል ትችላለች። ወይም ደግሞ ከኤክሱ ጋር ከድሮ ፍቅረኛው ጋር እያወራ ይሆን ትልሃለች። ስለዚህ በቻልከው መጠን ረጋ ብለህ የተረጋጋ ቦታ ሆነ መልእክት በቴክስት ስታወሩ ረጋ ብለህ በቃ በሚመች ቦታ እንጂ የሆነ ሰው በጎንህ እያወራ የሆነ ስራ ይዘህ ምናምን ባታደርገው ይመረጣል። ያንን አትረዳም። ከማን ጋር ሆኖ ነው ሌላ ሰው እያወራ ነው እንጂ ሌላ ሰው ቻት እያደረገ ነው እንጂ ነው የምትልህ። ስለዚህ ለእሷ ብቻ ጊዜ ሰጥተህ ቶሎ በመመለስ ብታወራት የተሻለው ነገር ነው። 12ኛ ከጓደኞች ጋር ለመሆን እሷን ጣልጣል ማድረግ የለብህም። አንተ ከጓደኞቹ ጋር ሆነህ ለእሷ የሚሆን ጊዜ የምታጣ ከሆነ እሷም እንደምትፈልግህ ማወቅ አለብህ። እሷም ከአንተ ጋር ጊዜ ማሳለፍ እንደምትፈልግ ማወቅ ይኖርብሃል። እርስ በርሳችሁ የማትገናኙ ከሆነ ፍቅራችሁ ምኑ ላይ ነው? አንተ ሁልጊዜ ጓደኞቹ ጋር መዝናናት፣ ጓደኞቹ ጋር መጠጣት፣ ጓደኞቹ ጋር መጨፈር ከሆነ ከእሷ ጋር በምን ሰዓት ነው የምትገናኙት? ከእሷ ጋር ምን አይነት ጊዜ ነው የምታሳልፉት? ከእሷ ጋር ምን አይነት ሰዓት ነው የምታሳልፉት? ስለዚህ ለጓደኞች የምትሰጣቸውን ጊዜ መወሰን፣ ለእሷ የምትሰጣትን ጊዜ መወሰን ይኖርብሃል።
13ኛ እሷ በምትወዳቸው ነገሮች ማሾፍ በፍጹም አሁኑኑ ማቆም ያለብህ በጣም ደባሪው ነገር ነው። ለአንተ ምንም ስሜት የማይሰጡ ነገሮችን ልትወድ ትችላለች። ለምሳሌ የማይረቡ የምትላቸውን የቲቪ ፕሮግራሞች፣ ተከታታይ ድራማዎችን ልትወድ ትችላለች እሷ። አንተ ባትወዳቸው ችግር የለውም። ነገር ግን እስኪ ደብራት ድረስ እነዛን ነገሮች እያነሳህ ማሾፍ የለብህም። አንቺ የምታየው ፕሮግራም እያልክ መሳቅ መሳለቅ ማቆም አለብህ። እሷ የምትወደው ነገር ለአንተ ተራ ሊመስልህ ይችላል፣ ለእሷ ግን ተራ ስላልሆነ ነገ በሆነ ነገሯ በምርጫዋ ላይ ጣልቃ እንደምገባባት ምርጫዋን እንደማታከብርላት እሷንም እንደማታከብራት ነው የሚሰማት። 14ኛው ልብስህን ለሌላ ሴት ማዋስ ማቆም አለብህ። ለምሳሌ ኃይለኛ ዶፍ ዝናብ እየጣለ ሊሆን ይችላል። ልብስህን ወይም ጃኬትን አንስተህ ለሌላ ሴት አትስጥ፣ በፍጹም አትስጥ። ጓደኛዋ መታ ኢቭን ከቤት የኔን ጃኬት ለብሰሽ ሂጂ ማለት የለብህም። ራሷ ከፈለገች አንስታ ትስጣት ያንተን ጃኬት እንጂ አንተ አንስተ መስጠት የለብህም። ይሄ በጣም ደባሪው ነገር ነው። እንዴ ምን ለማለት ፈልገው ነው ልብሱን አንስቶ የሚሰጥ? በጣም ኃይለኛ ጸብ ነው የምታነሳብህ። 15ኛውና የመጨረሻው ሲበዛ ቅናታም መሆንህን ማቆም አለብህ። ከዚህ በፊት በለቀቅነው ቪዲዮ ቅናት አንድ ወንድ እንዳፈቀረ ምልክት ሊሆን ይችላል የሚል ተናግሬያለሁ። ነገር ግን በጣም ሲበዛ እንደሚያንገሸግሽ ማወቅ አለብህ። በጣም ስልችት እንደሚል ድብር እንደሚል ማወቅ አለብህ። ቅናት በትንሹ ለፍቅር ማጣፈጫ ቅመም ነው፣ ግን ሲበዛ ይሰለቻል። የት ወጣሽ፣ የት ገባሽ፣ የት ነሽ፣ ምን ለበሽ፣ እያንዳንዱን ነገር የምትቆጣጠራት ከሆነ በጣም 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 ይደብራል። ስለዚህ ማቅናት ቢኖርብህ እንኳን በአግባቡና በስርዓት አድርገው። ወደ ሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ